ጤና ይስጥልኝ ክቡራን ተመልካቾቻችን ለአዲስ ቀን ወዳዘጋጀንላችሁ ስፖርታዊ መረጃዎቻችን ተሻግረናል። አብራም ተስፋዬ ነኝ። አብራችሁን ቆዩ። ሲንቄ ባንክ የመረጃዎቻችን አጋር ስለሆነ ከልብ እናመሰግናለን። በቀዳሚነት የምናነሳው የፓን አፍሪካ የትምህርት ቤቶች ውድድር ላለፉት ቀናት ሲከናወን እንደነበረ ይታወቃል። ኢትዮጵያ በመድረኩ በወንዶችና በሴቶቹ የእግር ኳስ ቡድን ማሳተፏ የሚታወስ ነው። ሁለቱ ቡድኖቿ ለፍጻሜ ያልፈው ነበር። ትላንትና ሁለቱም ቡድኖች ለፍጻሜ ያደረጉትን ጨዋታ በመለያ ምት ተሸንፈው እንግዲህ ሁለተኛ ደረጃን ይዘው ያጠናቀቁበት ውጤት ተመዝግቧል። በቀዳሚነት የተደረገው የሴቶቹ የታንዛኒያቸውን ባስተናገደበት ጨዋታ እንግዲህ 4-5 በሆነ ውጤት ነው በመለያ ምት ተሸንፎ ሁለተኛ ደረጃን ይዞ ማጠናቀቅ የቻለው። ከዩጋንዳቸው ጋራ መርሃ ግብሩን ያከናወነው የወንዶቹ የእግር ኳስ ቡድን ደግሞ 3-1 በሆነ ውጤት በመለያ ምት ተሸንፎ ሁለተኛ ደረጃን ይዞ አጠናቋል። በዚህም መሰረት ኢትዮጵያ በወንዶቹም በሴቶቹም በፓን አፍሪካ የትምህርት ቤቶች ውድድር ላይ ሁለተኛ ደረጃን ይዛ አጠናቃለች። በወንዶቹ $75,000 በሴቶቹ በተመሳሳይ $75,000 በጥቅሉ የሁለቱም የእግር ኳስ ቡድኖች $150,000 የገንዘብ ሽልማትም በዚህ ውድድር ላይ ሁለተኛ ደረጃን ይዘው በማጠናቀቃቸው ማግኘታቸውን ትላንትና የባህልና ስፖርት ሚኒስቴር ያጋራው መረጃ ያመለክታል። ሌላኛው ጉዳያችን የአራተኛው የወጣቶች ኦሎምፒክ ውድድር በአንጎላ ዛሬ የሚከናወን የሚሆነው በዚህ ውድድር ላይ የሚሳተፈው የኢትዮጵያ ልዑክ ቡድን እንግዲህ ትላንትና ወደ ስፍራው መድረሱ ይፋ ተደርጓል። እንደ ባህልና ስፖርት ሚኒስቴር መረጃ ከሆነ በውሃ ዋናና በብስክሌት የሚሳተፉ ልዑካኖች ናቸው እንግዲህ አስቀድመው ወደ ስፍራው ማቅናት የቻሉት። በቅርቡ የኢትዮጵያ ኦሎምፒክ ኮሚቴ ሁለተኛውን የመላው ኢትዮጵያ የወጣቶች ኦሎምፒክ ውድድርን እዚሁ አዲስ አበባ ላይ ማከናወኑ የሚታወስ ነው። በአዲስ አበባ ስቴዲየም ሲከናወን እንደነበረም የሚታወቅ ነው። በዚህ ውድድር ላይ ስኬታማ መሆን የቻሉና ሀገርን መወከል የሚችሉ ታዳጊዎች ተመርጠውበት ለዚህ ውድድር ዝግጁ መደረጋቸው የሚታወቅ ነው። በአፍሪካ ደረጃ ለሚደረገውና አንጎላ ላይ ለሚከናወነው ዛሬ ለሚጀምረው ውድድር እንግዲህ በውሃ ዋናና በብስክሌት አስቀድመው የሚወዳደሩ ተወዳዳሪዎች ትላንትና ወደ ስፍራው አቅንተው በሰላም እዛ ሉዋንዳ መድረሳቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። በዛሬው ውድድር ላይም ኢትዮጵያ እንግዲህ ከዛሬ በኋላ በሚኖሩ ውድድሮች ላይ ኢትዮጵያ የምትሳተፍባቸውም የተለያዩ የስፖርት እውነቶች ይከናወናሉ ተብሎ ነው የሚጠበቀው። የወጣቶች ኦሎምፒክ እንደመሆኑ መጠን በርከት ያሉ የስፖርት አይነቶችም የሚከናወኑበት ውድድር ይሆናል ተብሎ ነው የሚጠበቀው። የኢትዮጵያ ልዑክም በቁጥር በጣም በዛ ብሎ ላለፉት ቀናቶች በዚሁ በአዲስ አበባ የዝግጅት ጊዜውን ሲያሳልፍ እንደነበረ ይታወቃል። የኢትዮጵያ ኦሎምፒክ ኮሚቴም ከቀናት በፊት እንግዲህ ይፋዊ ሽኝት ለስፖርተኞቹ ማድረጉ የሚታወስ ነው። ዛሬ በሚጀምረው ውድድር እንግዲህ የተሻለ ውጤትም እነዚህ ቡድኖች ያስመዘግባሉ ተብሎ ነው የሚጠበቀው። የሲቢ የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ተስተካካይ አንድ መርሃ ግብር በዛሬው ዕለት የሚደረግ ይሆናል። ዛሬ ኢትዮጵያ መድን ከሸገር ከተማ 10 ሰዓት ላይ በሐዋሳው የዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው ስቴዲየም የሚደረገው ጨዋታ ነው ዛሬ የሚከናወነው። ይህ ጨዋታ እንግዲህ ጥቅምት 19 ነበር ይደረጋል ተብሎ ፕሮግራም ወጥቶለት የነበረው። ነገር ግን ኢትዮጵያ መድን በአፍሪካ ሻምፒየንስ ሊግ ከፒራሚድ ጋር ለነበረው የቅድመ ማጣሪያ ጨዋታ ሲባል መርሃ ግብሩ መሰረዙ ወይም ወደ ሌላ ጊዜ መሸጋገሩ የሚታወስ ነው። ያ መርሃ ግብር እንግዲህ ዛሬ በተስተካካይነት ሐዋሳ ላይ የሚደረግ ይሆናል። ኢትዮጵያ መድን በውድድር ዓመቱ በጣም እየተቸገሩ ከሚገኙ ቡድኖች መካከል አንዱ እንደሆነ ይታወቃል። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነው። እስካሁን ድረስ ግን 9 ነጥቦችን ብቻ ሰብስቦ በሊጉ 14ኛ ደረጃ ላይ ተቀምጧል። ሸገር ከተማ በአንጻሩ እስካሁን ድረስ 12 ነጥቦችን ሰብስቦ 10ኛ ደረጃ ላይ ነው በሊጉ መቀመጥ የቻለው። ታዲያ እነዚህ ሁለቱ ቡድኖች እርስ በርስ የሚያደርጉት መርሃ ግብር በአንደኛው አሸናፊነት መጠናቀቅ የሚችልበት እድል ካለ የተሻለ የደረጃ ለውጥም የምንመለከትበት አጋጣሚ ይፈጠራል። በተለይ ኢትዮጵያ መድን ከሸገር ጋር በነጥብ መስተካከል የሚችልበት ጨዋታ ይሆናል ዛሬ ካሸነፈ። ሸገር ካሸነፈ ደግሞ ከመሪዎቹ ተርታ መጠጋት የሚችልበትን ውጤትም ያስመዘግባል። ነጥቡም ወደ 15 ከፍ የሚልበት ይሆናል። እንግዲህ ሲዳማ ቡና 20 ነጥቦችን ሰብስቦ ሊጉን እየመራ የ9ኛው ሳምንት መርሃ ግብር መጠናቀቁ የሚታወስ ነው። ሸገር ዛሬ ካሸነፈ እንግዲህ ከመሪው ሲዳማ ቡና በ5 ነጥቦች አንሶ ደረጃውን ማሻሻል የሚችልበትን ውጤትም ያስመዘግባል ተብሎ ነው የሚጠበቀው። 10 ሰዓት ላይ ይደረጋል። በአሰልጣኝ እንግዲህ ገብረ መድን ኃይል የሚሰለጥነው ኢትዮጵያ መድን መርሃ ግብሮቹን ለማከናወን ወደ ሐዋሳ ካቀና በኋላ በሐዋሳ በጣም የተቸገሩ ከሚገኙ ቡድኖች መካከል አንዱ እንደሆነ ይታወቃል። የወቅቱ የአሸናፊነት ክብሩንም ለማስቀጠል ዘንድሮ ሊቸገር እንደሚችል አጀማምሩ በደንብ የሚያሳይ ነው ብሎ ማንሳት ይቻላል። በሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ ዛሬ የሚደረገው ተስተካካይ መርሃ ግብርም ትኩረትን አግኝቷል። የኢትዮጵያ ሴቶች ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ትላንትና ፍጻሜውን አግኝቷል። ሁለት ጨዋታዎች ናቸው ትላንትና መደረግ የቻሉት። አስቀድሞ በኢትዮጵያ ንግድ ባንክና በድሬዳዋ መካከል የተደረገው ጨዋታ በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ይሄኛውን ጨዋታ ኢትዮጵያ ንግድ ባንክ 1-0 ሲያሸንፍ ረዲት አስረሳኝ ብቸኛውን የአሸናፊነት ኳስ ከመረብ ማሳረፍ ችላለች። በባለፉት ጨዋታዎች ላይ ለኢትዮጵያ ንግድ ባንክ ወሳኝ የፊት መስመር ተጫዋች እየሆነች እየመጣች ነው የምትገኘው ረዲት አስረሳኝ በየጨዋታዎቹ ግቦችን እያስቆጠረች ትገኛለች። ባለፈው ሳምንታትም ግብ ማስቆጠሯ የሚታወስ ነው። ተመሳሳይም ትላንትና ብቸኛዋን ኳስ አስቆጥራ አሸንፋለች። የሊጉ መሪ ኢትዮ ኤሌክትሪክ 10 የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብሮችን አሸንፎ 30 ነጥቦችን ሰብስቦ ሊጉን እየመራ እንደነበር ይታወቃል። ትላንትና እንግዲህ በ11ኛው ሳምንት መርሃ ግብሩ
ሽንፈት ደርሶበታል። በቦሌ ክፍለ ከተማ 2-1 በሆነ ውጤት ነው ትላንትና የተሸነፈው። አስቀድሞ በሁለተኛው አጋማሽ 58ኛው ደቂቃ ላይ ግብ ማስቆጠር ችሎ ነበረ ትላንትና ኢትዮ ኤሌክትሪክ። ነገር ግን ከዛ በኋላ ያስተናገዳቸው 2 ግቦች 2-1 በሆነ ውጤት በመርሃ ግብሩ እንዲሸነፍ አድርጎታል። ዳግማዊ ሰለሞን የኢትዮ ኤሌክትሪክን የቀዳሚነት ግብ ማስቆጠር የቻለች ተጫዋች ነበረች። ዳሰሽና ምሌን ደግሞ ሌሎችን ኳሶች ለቦሌ ክፍለ ከተማ አስቆጥረው ቦሌ ክፍለ ከተማ የሊጉን መሪ ቡድን ትላንትና አሸንፎታል። በዚህ መሰረት እንግዲህ ኢትዮ ኤሌክትሪክ በ30 ነጥቦች አሁንም የስዊስ ፕሪሚየር ሊግን በአንደኝነት እየመራ ነው የሚገኘው። ኢትዮጵያ ንግድ ባንክ በ25 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። በእርግጥ ኢትዮጵያ ንግድ ባንክ በሴካፋ ዞን ለተደረገው የአፍሪካ ሻምፒየንስ ሊግ ውድድር ላይ መሳተፉን ተከትሎ 2 መርሃ ግብሮች በተስተካካይነት ተይዘውለታል። እነዚህን ጨዋታዎች ማሸነፍ የሚችል ከሆነ ደግሞ 31 ነጥቡን በማድረስ የስዊስ ፕሪሚየር ሊግን የሚመራበትን አጋጣሚ ይፈጥራል ተብሎ ነው የሚጠበቀው። የትላንትና ውጤቱ ለኢትዮጵያ ንግድ ባንክ ማሸነፍ በተለይ ደግሞ ኢትዮ ኤሌክትሪክ መሸነፉ ለንግድ ባንክ በጣም ጥሩ የሚባል አጋጣሚ ነው ብሎ ማንሳት ይቻላል። የስዊስ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ደግሞ ከፊታችን አርብ ጀምሮ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መርሃ ግብርም ያመለክታል። ወደ አውሮፓ ሻምፒየንስ ሊግ ጉዳዮቻችን ሻገር ክቡራን ተመልካቾቻችን ትላንትና ኢንተርናሲዮናል በሜዳው ጁሴፔ ሜይዛ ስቴዲየም ከሊቨርፑል ጋር ያደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። ኢንተር ሚላን እንግዲህ ከትላልቅ ቡድኖች ጋር በሚያደርጋቸው መርሃ ግብሮች በቅርብ ዓመታት ተደጋጋሚ ሽንፈቶችን እያስተናገደ ነው የሚገኘው። በዚህ ዓመት ብቻ እንኳን ወደ 6 የሚጠጉ ትልልቅ የሚባሉ ጨዋታዎችን አከናውኖ በ5ቱ ሽንፈት አስተናግዷል። በጣሊያን ሴሪያ በነ ዩቬንቱስ በነ ናፖሊ ሽንፈት ማስተናገዱን እናስታውሳለን። ካለፉት 6 ጥሩ ከሚባሉ መርሃ ግብሮች ውስጥ ሮማን ብቻ ነው ማሸነፍ የቻለው ኢንተር ሚላን። በአትሌቲኮ ማድሪድ በአውሮፓ ሻምፒየንስ ሊግ ተሸንፈዋል። ትላንትና በሊቨርፑልም ሽንፈት አስተናግዷል። ይሄ ቡድን በሊጉም በተመሳሳይ ጥሩ በሚባሉ ቡድኖች የተሸነፈ ነው የሚገኘው። ምንም እንኳን በዋንጫ ፉክክር ውስጥ የሚገኝ ቡድን ቢሆንም በባለፉት ጨዋታዎች ግን ደከም ያለ አቋሙን በእንደዚህ አይነት ውድድሮች ላይ እያስመለከተ ይገኛል። ትላንትና ሊቨርፑል በእንቅስቃሴ ረገድ ተመጣጣኝ የሚባል እንቅስቃሴ ነው ከኢንተር ሚላን ጋር ማከናወን የቻለው። እኩል የሚባል 50-50 በሚባል ደረጃ ጥሩ የሚባል እንቅስቃሴ አድርጓል። እንዳውም ሊቨርፑል በባለፉት ሳምንታት ካደረጋቸው ጨዋታዎች የተሻለውን እንቅስቃሴ ያደረገበት ጨዋታ ይሄ ነው ብሎ ማንሳት ይቻላል። የተሻለ የግብ ሙከራዎችንም የፈጠረበት ጨዋታ ሆኖ ትላንትና አልፏል። ሁለቱ ቡድኖች እንግዲህ በተቃራኒ ሳጥን ውስጥ በተመሳሳይ እኩል 19 ኳሶችን ነው መንካት የቻሉት ወይም የግብ ዕድሎችን መፍጠር የቻሉት እንቅስቃሴዎችን ማድረግ የቻሉትና ይሄም የቡድኖቹ እንቅስቃሴ ምን ያክል ፈጣን እንደነበረ በደንብ ያሳያል። በጥቅሉ ወደ 38 የሚጠጉ ኳሶች በተቃራኒ ሳጥን ውስጥ ስለመነካታቸው የትላንትናው የሁለቱ ቡድኖች እንቅስቃሴ ማሳያ ነው። ዶሚኒክ ሶቦዝላይ 88ኛው ደቂቃ ላይ በፍጹም ቅጣት ምት ብቸኛዋን ያሸናፊነት ኳስ ለሊቨርፑል ትላንትና አስቆጥሯል። ሊቨርፑል መሐመድ ሳላን ወደ ተቀያሪ ወንበር ካወረደ በኋላ 4 መርሃ ግብሮችን አከናውኗል። በእነዚህ መርሃ ግብሮች እንግዲህ እስካሁን ድረስ አልተሸነፈምና ምናልባት አሰልጣኝ አርነ ስሎት የተጫዋቹን በዚህ ደረጃ ተቀማጭ ወንበር ላይ ማስቀመጣቸው ወይም ተቀያሪ ወንበር ላይ ማቆየታቸው ተገቢ አይደለም ቢባልም ግን በቡድን ደረጃ ግን ሁሉንም ጨዋታ ባያሸንፉም 2 መርሃ ግብሮችን አሸንፈው በሁለቱ አቻ ተለያይተው እንግዲህ ጥሩ የሚባል ጉዞ እያደረጉ ነው የሚገኙት። ከነዚህ 4 መርሃ ግብሮች በፊት እንግዲህ ሊቨርፑል በ12 የሁሉም መድረክ ጨዋታዎች 9 መርሃ ግብሮችን በሽንፈት ማጠናቀቁ የሚታወስ ነው። በጣም አስከፊ የሚባል ጊዜ እያሳለፈ ነበረ። አሁን እንግዲህ ራሱን እያገኘ እየመጣ ስለመሆኑ እነዚህ 4 ጨዋታዎች ማሳያ ናቸው ብሎ ማንሳት ይቻላል። ትላንትና የአውሮፓ ሻምፒየንስ ሊግ ድሉን ወይም መርሃ ግብሩን በድል ያጠናቀቀበትን ውጤት ከኢንተርናሲዮናል ጋር አከናውኖ 1-0 በሆነ ውጤት ማሸነፍ ችሏል። ትላንትና ሌላኛው የተደረገው መርሃ ግብር ደግሞ በአታላንታና በቼልሲ መካከል የተደረገው በቤርጋሞ የተከናወነው መርሃ ግብር ነበረ። ይህን ጨዋታ አታላንታ 2-1 በሆነ ውጤት ማሸነፍ ችሏል። ዲካትለርስ እና ደግሞ እስካማካ ሁለቱን ያሸናፊነት ኳሶች ዣን ሉካ እስካማካ ሁለቱን ያሸናፊነት ኳሶች ለአታላንታ ማስቆጠር የቻሉ ተጫዋቾች ሆነዋል። ዣኦ ፔድሮ አስቀድሞ ለቼልሲ ግብ አስቆጥሮ ነበር። ነገር ግን ቼልሲ ይህንን ውጤቱን ማስጠበቅ ተስኖ ትላንትና ተሸንፏል። ቼልሲም በባለፉት 4 መርሃ ግብሮች ላይ ማሸነፍ አልቻለም። ያሳካው ደግሞ 2 ነጥብ ብቻ ነው። ማሳካት ከሚገባው 12 ነጥቦች 2ቱን ብቻ ነው ማሳካት የቻለውና ምን ያክል እየተቸገረ እየመጣ እንደሆነ በደንብ ማሳያ ነው። ይሄ ቡድን ከአርሰናል ጋር በእንግሊዝ ፕሪሚየር ሊግ ነጥብ መጋራቱ የሚታወቅ ነው። ከበርንማውዝ ጋር በተመሳሳይ 0-0 መለያየቱን እናስታውሳለን። በሊድስ ዩናይትድ 3-1 በሆነ ውጤት ተሸነፈ። ትላንትና ደግሞ በአታላንታ 2-1 በሆነ ውጤት ተሸንፏልና በ4 መርሃ ግብሮች እንግዲህ አሰልጣኝ ኤንዞ ማሬስካ አጣብቂኝ ውስጥ የገቡበትን ውጤትም ትላንትና ማስመዝገብ ችሏል። የቤርጋሞ ቡድን እንግዲህ 5ኛ ድሉን በሻምፒየንስ ሊግ ያስመዘገበበት ውጤት መሆኑ ትላንትና ተመዝግቧል። ሌላኛው መርሃ ግብር ከስላቪያ ፕራጋ መርሃ ግብሩን ያከናወነው ቶተንሃም ሆትስፐር ደግሞ 3-0 በሆነ ውጤት ማሸነፍ ችሏል። ዚማ የቀዳሚነቷን ኳስ በራሱ መረብ ላይ ለቶተንሃም ሆትስፐር ማስቆጠር ችሏል። መሐመድ ቅዱስና ዣቪ ሲሜንስ ደግሞ ሌሎችን ግቦች
ለቶተናም ያስቆጠሩ ተጫዋቾች ናቸው። ቶተናም ስኬታማ ጊዜን በዚህ በአውሮፓ ሻምፒየንስ ሊግ ትላንትና ማሳለፍ ችሏል። በቅርቡ በነበሩ መርሃ ግብሮች በሻምፒየንስ ሊጉም በእንግሊዝ ፕሪሚየር ሊግም ተደጋጋሚ ሽንፈቶችን እያስተናገደ እንደውም አሰልጣኝ ቶማስ ፍራንክ የመሰናበት እድላቸው በጣም እየተቃረበ እየመጣ እንደሆነ እየተነሳላቸው ነበር የሚገኘው። ትላንትና ግን የተወሰነ የተነፈሱበትን እፎይታን ያገኙበትን ውጤትም አስመዝግበዋል ብሎ ማንሳት ይቻላል። ባርሴሎና በካምፕ ኑ ከ1140 ቀናት በኋላ ለመጀመሪያ ጊዜ መርሃ ግብሩን የአውሮፓ ሻምፒየንስ ሊግ ጨዋታውን አከናውኗል። በዚህም መሰረት እንግዲህ ከጀርመኑ አይንትራን ፍራንክፈርት ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ዩሌስ ኮንዴ ደግሞ ሁለቱን የአሸናፊነት ኳስ ለባርሴሎና ማስቆጠር የቻለ ተጫዋች ነው። ትላንት አይንትራን ፍራንክፈርት በጣም ብዙ የግብ ዕድሎችን የፈጠረበት ጨዋታ፣ ብዙ የማግባት እንቅስቃሴዎቹ የተሻሉ የነበሩበትን እንቅስቃሴ ነበር ማሳየት የቻለው። ግብ በማስቆጠር ራሱ ቀድሞ አይንትራን ፍራንክፈርት ነበር ማስቆጠር የቻለው። ነገር ግን ባርሴሎና ይህንን ውጤት የቀለበሰበትን አጋጣሚ ትላንትና አሳይቷል። ትላንት በነበረው መርሃ ግብር ላይ ላሚን ያማል ተቀይሮ ሲወጣ ደስተኛ ለመሆኑን አሳይቷል። ይህን ተከትሎ እንግዲህ በአሰልጣኝ ሃንስ ዲተር ፍሌክ እና በተጫዋቹ መካከል አለመግባባቶች ይፈጠራሉ ተብሎ ይታሰባል። ከዚህ በኋላ እንደነዚህ አይነት ነገሮች በተጫዋቾችና በአሰልጣኞች መካከል ልዩነቶችን እንደሚያሰፉ ይታወቃል። አሰልጣኝ ሃንስ ዲተር ፍሌክ ግን ከጨዋታው በኋላ ተጫዋቾችን የመጠበቅ ኃላፊነት አለብኝ፣ ይህንንም አስቤ ነው የቀየርኩት የሚል ሀሳብ ሰጥተዋል። በቀጣይ ለሚኖርባቸው ጨዋታዎችም ተጫዋቹን እያሳረፉ ለመጠቀም ስለማሰባቸው ትናንትና ሀሳባቸውን ሰጥቷል። ባርሴሎናም ከ1140 ቀናት በኋላ ያከናውነውን የአውሮፓ ሻምፒየንስ ሊግ የሜዳ ጨዋታውን በድል ያጠናቀቀበት መርሃ ግብር ሆኗል። በሌላኛው መርሃ ግብር ባየር ሙኒክ ነው። ባየር ሙኒክ በሜዳው ትላንትና ከስፖርቲንግ ሊዝበን ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። አስቀድሞ ግብ ተቆጥሮበት ነበር። ኪሚች በራሱ መረብ ላይ ባስቆጠራት ኳስ ስፖርቲንግ ሊዝበን መሪ መሆን ችሎ ነበረ። ሰርጅ ግናብሪ ላርነት ካርል ትላንት ግብ አስቆጥሯል። ከዛ በዘለለ ጆናታን ታም በተመሳሳይ ትላንትና ግብ ያስቆጠረ ሌላኛው ተጫዋች ሆኗል። ባየር ሙኒክ አምስተኛ የአውሮፓ ሻምፒየንስ ሊግ ስኬቱን አስተናግዷል። ፒኤስቪ አይንዶቨን ደግሞ በገዛ ሜዳው ትላንትና በአትሌቲኮ ማድሪድ ሽንፈት ደርሶበታል። ሞናኮ በተመሳሳይ በሜዳው የቱርኩን ጋላታሳራይን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሏል። ባለጉ ብቸኛዋን የአሸናፊነት ኳስ ማስቆጠር የቻለ ተጫዋች ሆኗል። ካይራት አልማቲ የካዛኪስታኑ ቡድን ትላንትና በገዛ ሜዳው በኦሎምፒያኮስ 1-0 በሆነ ውጤት ተሸንፈዋል። ዩኒየን ሴንት ጊሎስን በተመሳሳይ በኦሎምፒክ ዲ ማርሴ 3-2 በሆነ ውጤት ትላንትና በተደረጉ የአውሮፓ ሻምፒየንስ ሊግ ውጤቶች የተመዘገቡ ናቸው ማለት ይቻላል። ዛሬ የአውሮፓ ሻምፒየንስ ሊግ መርሃ ግብሮች ቀጥለው ይደረጋሉ። ሪያል ማድሪድ ከማንቸስተር ሲቲ የሚገናኙበት ጨዋታ ብዙዎች እጅግ በጣም በጉጉት የሚጠብቁት መርሃ ግብር ነው። ሁለቱ ቡድኖች እንግዲህ ለ18ኛ ጊዜ ነው በሁሉም መድረኮች የሚገናኙት። በአውሮፓ ሻምፒየንስ ሊጉ ደግሞ ለ16ኛ ጊዜ የሚገናኙበት ጨዋታ ይሆናል ተብሎ ይታሰባል። በዚህም ሪያል ማድሪድ ተሻለ የማሸነፍ ታሪክ ያለው እግር ኳስ ቡድን ነው። አሰልጣኝ ፔፕ ጓርዲዮላ ለ28ኛ ጊዜ ሪያል ማድሪድን የሚገጥሙበትን ምሽት ዛሬ ያሳልፋሉ ተብሎ ይጠበቃል። 13 መርሃ ግብሮችን አሸንፈዋል። 7 መርሃ ግብሮችን ደግሞ በዚሁ በሪያል ማድሪድ ሽንፈት አስተናግደዋልና የተሻለ የማሸነፍ ታሪክ ሪያል ማድሪድ ላይ ያላቸው አሰልጣኝ እንደመሆናቸው መጠን እንግዲህ ዛሬም ያንን አቅማቸውን ያሳያሉ ተብሎ ነው የሚታሰበው። ሪያል ማድሪድ ባሳለፍነው ሳምንት በስፔን ላ ሊጋ በሴልታ ቪጎ ያውም በሳንቲያጎ ቤርናባው ስቴዲየም 2-0 በውጤት መሸነፉ የሚታወስ ነው። ታዲያ አሁን ካለበት የውጤት አዘቅት ውስጥ ለመውጣት እንግዲህ እንደነዚህ አይነት ጨዋታዎችን ማሸነፍ ይጠበቅበታል። ይሄ ቡድን አሁን ካለው ወቅታዊ አቋሙ አንጻር እንግዲህ ማንቸስተር ሲቲ የተሻለ አሸናፊነት እድል የሚወስድበት ጨዋታ ይሆናል ተብሎ ነው የሚታሰበው። እንግዲህ አሰልጣኝ ዣቪ አሎንሶና አሰልጣኝ ፔፕ ጓርዲዮላ በታሪክ ለመጀመሪያ ጊዜ አሰልጣኝ ሆነው እርስ በርስ የሚገናኙበት ጨዋታም ይሆናል። ከዚህ ቀደም ከ2014 እስከ 2016 ድረስ ዣቪ አሎንሶ በባየር ሙኒክ ቤት የፔፕ ጓርዲዮላ ተጫዋች ሆኖ ማገልገሉ የሚታወስ ነው። አሁን አሰልጣኝ ሆኖ እንግዲህ የቀድሞውን አሰልጣኙን ዳግም የሚገጥምበት አጋጣሚም የሚፈጠር ይሆናል። በዛሬው ምሽቱ መርሃ ግብር ኪሊያን ሚባፔ በሪያል ማድሪድ በኩል በባለፉት 5 ጨዋታዎች 9 ግቦችን አስቆጥሯል። በዚህ መድረክ ጥሩ ታሪክ ያለው እግር ኳስ ተጫዋች እየሆነ ነው የሚገኘው። በማድሪድ ቤት ውስጥ ጥሩ የሚባሉ ቁጥሮችንም እያስመዘገበ ነው የሚገኘው። መለስተኛ ጉዳት እንዳለበት ተነግሯል። ዛሬ ይሰለፋል አይሰለፍም የሚታይ ነው የሚሆነው። እስካሁን ድረስ ግን ይፋ የተደረገ ነገር የለም። ኤርሊንግ ብራውት ሃላንድ ግን ከ2019-20 የውድድር ዘመን በኋላ በአውሮፓ ሻምፒየንስ ሊግ 54 ግቦችን አስቆጥሯል። ይህን ያስቆጠረ ተጫዋች በሻምፒየንስ ሊግ የለምና ምናልባትም ዛሬ ለሪያል ማድሪድ ተከላካዮች ሌላ ፈተና የሚሆነው ተጫዋች እሱ ይሆናል ተብሎ ነው የሚታሰበው። ሌላኛው መርሃ ግብር ክለብ ብሩጅ ከአርሰናል የሚያደርጉት ጨዋታም እንደዚሁ ቤልጂየም ላይ ይደረጋል። ይሄ ጨዋታ ለሁለቱ ቡድኖች በሻምፒየንስ ሊጉ በታሪክ ለመጀመሪያ ጊዜ የሚደረግ መርሃ ግብር ነው። ክለብ ብሩጅ እንግዲህ አርሰናል የእንግሊዝን 12ኛውን ቡድን የሚገጥምበት ጨዋታም ዛሬ ይሆናል። በተለይ በዚህ መርሃ ግብር ላይ ክለብ ብሩጅ የእንግሊዝ ክለቦችን ከዚህ ቀደም በገጠመባቸው 18 መርሃ ግብሮች በ14ቱ የተሸነፈ ቡድን እንደመሆኑ መጠን ዛሬም በአርሰናል ተመሳሳይ ዕጣ ፈንታ ይገጥመዋል ተብሎ ነው የሚጠበቀው። በአርሰናል በኩል ዲክላን ራይስ
በጉዳት የመሰለፉ ነገር አጠራጣሪ ሆኗል። አሰልጣኝ ሚካኤል አርቴታ ትላንትና በነበረው ጋዜጣዊ መግለጫ ላይ ተጫዋቹ ጉዳት እንዳስተናገደ ይፋ አድርጓል። ትሮሳርድም በተመሳሳይ ጉዳት አስተናግዶ በአስቶን ቪላው ጨዋታ ተቀይሮ መውጣቱ የሚታወስ ነው። ተቀይሮ ገብቶ ነው ተቀይሮ የወጣው። ጉዳት እንዳስተናገደም የሚታወስ ነው። ስለዚህ አርሰናል ያለ እነዚህ ተጫዋቾች የዛሬው መርሃ ግብር ያከናውናል ተብሎ ነው የሚጠበቀው። ባለው ስብስብ ግን ከክለብ ብሩጅ ጋር የሚያደርገው መርሃ ግብር የሻምፒየንስ ሊግ መሪነቱን ለማጠናከር የሚደረግ ጨዋታ እንደመሆኑ መጠን ትልቅ ትኩረት የወሰደ መርሃ ግብር ይሆናል። በተመሳሳይ ባየር ሊቨርኩዘን ዛሬ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ በአውሮፓ ሻምፒየንስ ሊግ ይጠበቃል። እንዲሁም ደግሞ የወቅቱ የአውሮፓ ሻምፒየንስ ሊግ ባለድሉ ፓሪስ ሴን ዠርመን ደግሞ ከአትሌቲክ ቢልባኦ ጋር በሳን ማሜስ የሚያደርገው መርሃ ግብር ሌላኛው የሚጠበቀው የአውሮፓ ሻምፒየንስ ሊግ ተወዳጅ ጨዋታ ነው ዛሬ የሚደረገው። ከዚህ ቀደም ሁለት ጊዜ ተገናኝተዋል። ፓሪስ ሴን ዠርመን እና አትሌቲክ ቢልባኦ አንዳንድ ጊዜ ተሸናንፈዋል። ዛሬ እርስ በርስ የሚገናኙበት ጨዋታ ለሶስተኛ ጊዜ በመድረኩ የሚደረግ ጨዋታ ነው። ቤኔፊካ ናፖሊ በተመሳሳይ ዛሬ እርስ በርስ የሚገናኙበት ሌላኛው የአውሮፓ ሻምፒየንስ ሊግ መርሃ ግብር ነው። ካራባክ ከአያክስ አምስተርዳም እንዲሁም ደግሞ ቪያሪያል በሜዳው ከኤፍሲ ኮፐንሃገን ከዴንማርኩ ክለብ ኤፍሲ ኮፐንሃገን ጋር በአውሮፓ ሻምፒየንስ ሊግ የሚያደርጉ ጨዋታ ይጠበቃል። እነዚህ ጨዋታዎች 2:45 አስቀድመው የሚጀምሩ መርሃ ግብሮች ናቸው። ምሽት 5 ሰዓት ላይ ቦሩሺያ ዶርትሙንድ ከቦዶ ግሊምት የሚያደርጉ ጨዋታ፣ ዩቬንቱስ ደግሞ ከፓፎስ የሚያደርጓቸው መርሃ ግብሮች በተመሳሳይ በአውሮፓ ሻምፒየንስ ሊጉ ዛሬ ከሚጠበቁ መርሃ ግብሮች መካከል የሚጠበቁ ናቸው። ወደ ትንታኔ ጉዳዮቻችን እናቅና። አራተኛው የአፍሪካ ወጣቶች ጨዋታ በአንጎላ በዛሬው ዕለት በይፋ የሚጀምር ነው የሚሆነው። በዚህ ውድድር ላይ ኢትዮጵያን የሚወክለውም የጠረጴዛ ቴኒስ ቡድን ላለፉት ቀናት በአዲስ አበባ ዝግጅት ሲያደርግም ቆይታ አድርጓል። የወጣቶቹ ቡድን ከዚህ ቀደም በብሔራዊ ቡድኑ መሳተፍ የቻሉ ከዋናው ብሔራዊ ቡድን ውስጥ ከሚገኙ ተጫዋቾች ጋር ላለፉት ቀናት ዝግጅት ሲያደርጉ መቆየታቸው ልምዳቸውን እንዲያሳድጉም እንዲያካብቱም አድርጓቸዋል። አንጎላ ላይ በሚኖረው ውድድርም የተሻለ ውጤት ለማስመዝገብ ወደ ስፍራው እንደሚያቀኑም ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ይበልጣል ሰውነት አነጋግሯቸዋል። እንደሚከተሉ ይቀርባል። አራተኛው የአፍሪካ ወጣቶች ሻምፒዮና በአንጎላ ሉዋንዳ ከፈረንጆች ታህሳስ 10 እስከ ታህሳስ 20 ድረስ ይከናወናል። በዚህ በአራተኛው የአፍሪካ ወጣቶች ሻምፒዮና እንግዲህ ኢትዮጵያ በበርካታ ስፖርቶች ትወከላለች። ከምትወከልባቸው ስፖርቶች መካከል የጠረጴዛ ቴኒስ አንዱ ነው። በሁለት አትሌቶች ትወከላለች፣ በዳንኤል ፋንታውንና በአርሴማ ለማ። አንጎላ ለመጀመሪያ ጊዜ ነው ይህንን ውድድር አራተኛውን የአፍሪካ ወጣቶች ሻምፒዮና ስታዘጋጀው 50ኛ የነጻነት ቀኗንም በምታከብርበት ጊዜ ነው እንግዲህ ይህንን ውድድር የምታዘጋጀው። ከፖርቱጋል ቀይ ግዛት ነጻ ከወጣች 50 ዓመታት ተቆጠሩ። ዘንድሮ 50ኛ የነጻነት ቀኗን ታከብራለች። ኢትዮጵያን ወክለው በመድረኩ የሚሳተፉት በተለይ ደግሞ በጠረጴዛ ቴኒስ የሚሳተፉት እነዚህ ሁለት አትሌቶች ዝግጅታቸውን በዚህ በኢትዮጵያ ስፖርት አካዳሚ እያከናወኑ ይገኛሉ። ዝግጅታቸውን ከጀመሩ ከአንድ ወር በላይ ተቆጥሯል። ዝግጅታችን በጣም ጥሩ ነበረ። አገር ውስጥ ከተካሄደ ውድድር በኋላ ብዙም ቀን አልቆየንም። በሁለተኛው ቀን ምናምን ነው የጀመርነው። አገራችን ለመወከል የተጫወትነው ውድድር ነበረ። ከዛ በኋላ ከተጫወትን በኋላ ዝግጅቱ ጥሩ ነበረ። ቢያንስ ከወር ከምናምን ጊዜ ጀምሮ ነው የጀመርነው። ከወር በፊት ነው የጀመርነው ዝግጅቱን። ሆቴል ከመግባታችን በፊትም በቀን 2 መስራት ጀምረን ነበረ። ሆቴል ከገባን በኋላም ጥሩ ዝግጅት እያደረግን ነው። በቀን 2 እየሰራን ትሬኒንጋችን በደንብ እየሰራን ነው። አሪፍ ዝግጅት አድርገናል። ያው እንዳየነውም በባለፈው እዚህ በነበረው ጌም ላይ አፍሪካ ኢትዮጵያ እንትኖች በጣም ጥሩ አሪያ ወስደናል። ተጫዋቾችም በጣም ጥሩ ልምድ ወስደናል። እንደሚገኘው እንዳየነውም እኛም ራሳችን እዚህም ባሉትም ከኛ ሲኒሮች አሉ። በዚህ በክለብ ደረጃ ምናምን በምናያቸው ጥሩ ልምድ ወስደናል። ያው ከነሱም እስኪ አሪፍ ብለን እንገኛለን ብለን እናስባለን። በውድድር ነው የተመረጡት። እዚህ ተደርጎ ዓለም አቀፍ ውድድር ተደርጎ ኢትዮጵያ ጠረጴዛ ቴኒስ ባደረገው ውድድር አንደኛ ወጥተው ነው። በደብል ሚክስድ ደብል አላቸው። ስለዚህ የሲኒየር ተጫዋቾቹን በመጋበዝ ከነሱ ጋር የጌም ልውውጥ እንዲያደርጉ ያው እንደምታየው እየሰሩ ናቸው። እነዚህም ሴቶቹ ያሉት የብሔራዊ ቡድን ተጫዋቾች ናቸው። እንደውም ለንደን ውድድር የሚሄዱ ናቸው። እንደሚታወቀው በቅርብ ኢትዮጵያ የአፍሪካ ዋንጫን በዚሁ አሁን በሚገኝበት ቦታ አሰናድታ ነበረ። አፍሪካ ዋንጫው ላይ ባሳየችው ጥሩ አፈጻጸም ሜዳሊያ ውስጥ ገብታ በማጠናቀቋም በዓለም ሻምፒዮና ኳታር ላይ በተከናወነ ውድድር ተሳታፊ ነበረች። በዛም ተሳትፋ ተስፋ ሰጪ እንቅስቃሴ ታይቷል። ኢትዮጵያ ሁለት አትሌቶችን ብቻ ሁለት ተወዳዳሪዎችን ብቻ በጠረጴዛ ቴኒስ የምታሳትፈው አጠቃላይ ለተሳታፊ ሀገራት 54 እንደመሆናቸው የተሰጠው ኮታ ሁለት ብቻ ማሳተፍ ስለሚቻል ነው። ስለዚህም በሁለት አትሌቶች እንድትወከል ሆናለች። ከዚህ ከወጣቶች ሻምፒዮና በኋላ የተለያዩ ውድድሮች ይከናወናሉ።
የመላው አፍሪካ ጨዋታ ይከናወናል። እንዲሁም ደግሞ የአፍሪካ የወጣቶች ኦሎምፒክ ውድድርም ይከናወናል። ለነዚህ ውድድሮች ስፖርተኞችን ለማፍራት ታልሞ የሚዘጋጅ ነው የወጣቶች ሻምፒዮና አንጎላ ሉዋንዳ ላይ የሚከናወነው። ከነሱ ታዳጊዎች ናቸው። ከሲኒየር ተጫዋቾች ጋር ተጫውተው ጥሩ ልምድ እንዲያገኙ በተለያዩ ጊዜ እንደዚህ አይነት ትሬኒንግ እየሰሩ በተጨማሪም በሮቦት የታገዘ ስልጠና እየወሰዱ ነው። ጥሩ ተሰርቷል እና ከዚህ ቀደም ከነበሩ ውጤቶች የተሻለ ውጤት የምንጠብቅበት ነው የሚሆነው። ቀደም ሲል እኛም የአፍሪካ ሻምፒዮና አዘጋጅተን ነበረ። እዚህ በተዘጋጀው የአፍሪካ ሻምፒዮና ላይ አፍሪካ ላይ አሉ የሚባሉ ስፖርተኞች መጥተው የኛም ልጆች ከነሱ ጋር የመወዳደር ወጣቶቹ ደግሞ እነሱን የማየት እና እነሱ ሞዴል አራያ የሚሆን ሰው ወስደው በእነሱ ልክ ትሬኒንግ እያደረጉ እየተለማመዱ ነው የነበሩት። አይ ቲንክ እዚህ መዘጋጀቱ ያንን አግዟቸዋል ብዬ ተስፋ አረጋለሁ። ታዳጊዎቹ ዳንኤል ፋንታይና አርሴማ ለማ ከአንድ ወር በላይ ጠንካራ ዝግጅት እንደማድረጋቸው በውድድሩ የሜዳሊያ ሰንጠረዥ ውስጥ ገብተው እንደሚያጠናቅቁ ተስፋ አድርገዋል። የኢትዮጵያ ስፖርት አካዳሚ ያፈራቸው ስፖርተኞቹ በሌሎች ዓለም አቀፍ ውድድሮች ላይ ማሸንፈው የሀገራቸውን ስም በበጎ የማስጠራት ታላቅ ህልም አላቸው። አሁን ላይ ከዝግጅታችንም አንጻር ካገኘናቸውም ነገሮች አንጻር ከተሰጠንም ትሬኒንግ አንጻር የተሻለ ነገር እናመጣለን ብለን ተስፋ እናደርጋለን። ሜዳሊያ ውስጥ ወይ ኳሊፋይ እናደርጋለን ብለን ተስፋ እናደርጋለን። በቴኒስ መድረስ ፈልገው ያው በዓለም ላይ መሳተፍ ነው ፈልገው ይሄን ለማድረግ ደግሞ ከስር መፍጋት ያስፈልጋል። ሁሉም ነገር ከተሟላ ያው እናሳካለን ብዬ አስባለሁ። ክቡራን ተመልካቾቻችን እንቀጥላለን። ሌላኛው በትንታኔ የምንመለከተው ጉዳያችን ደግሞ ሪካርዶ ካካን ይመለከታል። የቀድሞ የብራዚልና የኤሲ ሚላን ተጫዋች በኤሲ ሚላን ቤት በተለይ ስማቸው ከማይዘነጉ ተጫዋቾች መካከል አንዱ እንደነበር ይታወቃል። ከክለብ ጋራ ከኤሲ ሚላን ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክቷል። ከብራዚል ብሔራዊ ቡድን ጋራ ዓለም ዋንጫን አሳክቷል። በግሉ ደግሞ ባላንዶርን ማሸነፍ ችሏል። በእግር ኳሱ ከታዩ ስመጥር ተጫዋቾች መካከልም ሪካርዶ ካካ አንዱ ነው። በዛሬው በህያው ኮከብ መሰናዷችን ሀና ታሪኩ የተጫዋቹን የእግር ኳስ ህይወት ታስቃኘናለች። በ18 ዓመቱ መዋኛ ገንዳ ላይ ወድቆ ፓራላይዝ ከሆነ በኋላ ሐኪሞች ዳግም ቆሞ መሄድ እንደማይችል ነግረውት ነበር። ነገር ግን አሁንም ድረስ መልስ ባልተገኘለትና ብዙሃኖችን ግራ ባጋባ ሁኔታ በማገገም ዳግም ለመራመድ ብሎም የዓለም እግር ኳስን ለመቆጣጠር በቅቷል። እሱ ግን ይሄ ሁሉ የሆነው በፈጣሪ ታምር እንደሆነና ያም ቀን ለዘላለም የፈጣሪ አገልጋይ ሆኖ ለመኖር ቃል የገባበት የተቀደሰ ቀን እንደሆነ ይናገራል። በተጫዋችነት ዘመኑም ያገኘው ከነበረው ገቢ ላይ ቀንሶ ለቤተ ክርስቲያን ሲሰጥ ኖሯል። አሁንም እየሰጠ ይገኛል። ሪካርዶ አይዛክሰን ዶ ሳንቶስ ሌይቴ ወይም ወንድሙ ባወጣለት ቅጽል ስም ካካ ዛሬ በህያው ኮከብ ገጻችን የምንመለከተው ባለ ታሪክ ነው። ብራዚል ያፈራችው ድንቅ ኮከብ በአውሮፓውያኑ አቆጣጠር 1982 ነበር እቺ ምድር የተቀላቀለው። በሳኦ ፖሎ ትምህርት ቤት በመጫወት የጀመረው የእግር ኳስነት ህይወቱ ወደ ሳኦ ፖሎ ወጣቶች ቡድን እንዲቀላቀልም አስችሎታል። ነገር ግን ያ የውሃ ዋና ገንዳ መጥፎ አጋጣሚ ተከስቶ ሪካርዶ ካካና እግር ኳስ ሊለያዩ ከጫፍ ደረሱ። የተፈራውና የተገመተው ሳይሆን ቀርቶ ግን ካካ ዳግም ወደ እግር ኳስ ተመለሰ። ከ2001 ጀምሮ ለሳኦ ፖሎ ዋናው ቡድን መጫወት ጀመረ። በብራዚል የደመቀው የያኔ ወጣት በወቅቱም ሀያላን በነበሩ የአውሮፓ ክለቦች አይን ውስጥ ለመግባት ጊዜ አልፈጀበትም። እሱም ምርጫውን ኤሲ ሚላን አድርጎ ወደ ጣሊያን አቀና። ከ2003 እስከ 2009 ድረስ በፋሽኗ ከተማ ሚላን 6 የማይረሱ ድንቅ ዓመታትን ማሳለፍ ቻለ። በእግር ኳስ ችሎታው ብዙዎች ስሙን እየጠሩ አሞግሰውታል፣ ዘምረውለታል። አንድሪያ ሼፍቼንኮ፣ ጂናሮ ጋትሶና አንድሪያ ፔርሎ የመሳሰሉ ከዋክብቶችን ለያዘው ቀይና ጥቁር ለባሾቹ ቡድን የመጀመሪያ አስተላለፍ ውስጥ ለመግባት ጊዜ አልፈጀበትም። በመጀመሪያ ዓመት የሚላን ቆይታውም በአጥቂ አማካኝ ቦታ ላይ ተሰልፎ በ30 ጨዋታ 10 ግቦች ማስቆጠር ችሏል። በዚህም ዓመት የሴሪያው ምርጥ ተጫዋች በመባል ተመርጧል። በ2004-05 የውድድር ዘመን ካካ ጥሩ የውድድር ጊዜን ማሳለፍ ችሎ ነበር። 2005-2006 የውድድር ዘመን ክለቡ ሚላን ስኬታማ ባይሆንም ካካ ግን በግሉ የደመቀበት ነበር። 19 የሊግ ግቦችን ሲያስቆጥር ዓመቱን በድል ያጠናቀቀው። 2006-2007 ደግሞ ኤሲ ሚላን የአውሮፓ ሻምፒዮንስ ሊግን ሲያሸንፍ ካካ ደግሞ በመድረኩ 10 ግቦችን በማስቆጠር ታሪክ የሰራበት ሆኖ አልፏል። በወቅቱ የአውሮፓ ክለቦች ምርጥ አጥቂ በመባል ስኬታማ ዓመት አሳልፏል። የፊፋ ፕሮ የዓመቱ ምርጥ ተጫዋች ተብሎ የተመረጠው በዚህ ዓመት ነበር። ኤሲ ሚላን የዓለም ክለቦች ዋንጫን በማሸነፍ ዓመቱን የማይረሳ ጊዜ አሳልፏል። ክርስቲያን ሮናልዶ፣ ሊዮኔል ሜሲ በ
በማስከተልም የፊፋ የዓመቱ ምርጥ ተጫዋች በመባል ታሪክ ጽፏል። ለሀገሩ ብራዚል በተደጋጋሚ ጥሪ የደረሰው ካካ የኮሪያ ጃፓን ዓለም ዋንጫን ያሳካ የብራዚል ብሔራዊ ቡድን አባል ነበር። ለ15 ዓመታት በዘለቀ የብሔራዊ ቡድን ቆይታውም የዓለም ዋንጫና 2 የኮንፌዴሬሽን ዋንጫዎችን አሳክቷል። ለጥቂቶች ብቻ በተፈቀደውና በብራዚል ማራካኛ ስቴዲየም የእግር አሻራዎቹን ካረፈባቸው ብራዚላውያን መካከል ካካ አንዱ ነው። በ2009 ካካ በወቅቱ የዓለም ክብረ ወሰን በሆነው 68.5 ሚሊዮን ፓውንድ ሪያል ማድሪድ ተቀላቅሏል። በሪያል ማድሪድ የተጠበቀውን ያህል በተደጋጋሚ ጉዳቶች ምክንያት ስኬታማ ጊዜያትን ያላሳለፈው ካካ ለክለቡ ባደረጋቸው 120 ጨዋታዎች 29 ግቦችን በ4 ዓመታት ቆይታ አስቆጥሯል። በ2013 ዳግም ወደ ቀድሞ ክለቡ ኤሲ ሚላን በውሰት የተመለሰው አመለሸጋው ተጫዋች ለአሜሪካ ሜጀር ሊግ ሶከር ክለብ ኦርላንዶ ሲቲ ተጫውቶም አሳልፏል። በእግር ኳስ ተጫዋችነት ዘመኑ በዓለም አቀፍ ደረጃ እጅግ ታዋቂ ከሆኑ ስፖርተኞች መካከል አንዱ ሲሆን በወቅቱም 10 ሚሊዮን የትዊተር ተከታይ በማፍራት ቀዳሚ ነው። ሪካርዶ ካካ ከእግር ኳስ በተጨማሪም በሰብአዊ ድጋፍ ስራዎቹ ይታወቃል። በ2004 የዓለም ምግብ ፕሮግራም በእድሜ ትንሹ አምባሳደር መሆንም ችሎ ነበር። በእግር ኳስና ከእግር ኳስ ውጭ ባሉ ስራዎች ባበረከተው በጎ አስተዋጽኦም በ2008 2009 በታይምስ መጽሔት የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተቱ አይዘነጋም። አመለሸጋው ሪካርዶ ካካ በፈረንጆቹ አቆጣጠር ታህሳስ 2017 በ35 ዓመቱ ጫማው መስቀሉ ይታወሳል። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ በቁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ይሁንላችሁ።